ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችኋለሁ። በስቴስ ከወንዱ ለማለት ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ኮልፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለመዳችሁ 3000 ላይክ እንድትገጩኝ በትትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና የህወሓት ባህላዊ የጦር ጀነራሎች ድንፋታና ፉከራ ነው። እንደምታውቁት ህወሓት እጅግ በጣም አደገኛ ለሆነው ደም አፋሳሽ ጦርነት ዝግጅቱን አጠናቆ ምሽጎቹን ቆፍሮ መሳሪያውን አሟልቶ ፊሽካ የክረምቱን ጭቃ ብቻ ነው የሚጠብቀው። ይህን ጭቃ ተከትሎ እጅግ በጣም አስቀያሚ የሆነ ደም መፋሰስ ውስጥ ለመግባት ህወሓት ዝግጅቱን አጠናቋል። ባህላዊ ጄኔራሎችን በየአቅጣጫው የፕሮፓጋንዳ ስራ እየሰሩ ነው ያለው። ከዚህ ውስጥ አንደኛው እንግዲህ ባህላዊ ጄኔራል ጆን መዲድ ነው። ጆን መዲድ ብልጽግናን ብቻውን አስቀርተነዋል። በአራት አቅጣጫ ከዚህ በፊት እኛን ለመውጋት ሲተባበሩ የነበሩ ኃይሎች በሙሉ አሁን ወደ እርስ በርስ ግጭትና ጦርነት ገብተዋል። ስለዚህ ብልጽግና ብቻውን ቀርቷል የሚል ፈንጠዝያ ላይ ነው ያሉት። ይሄ ከህወሓት አንጻር በምን ይታያል? እንደምታውቁት እንግዲህ እነዚህ ሰዎች ቢለያዩም ቢፋቀሩም በህወሓት ምክንያት አይደለም። ለምሳሌ በፋኖና በመንግስት መካከል ያለው ግጭትና ልዩነቶች የተፈጠረው በህወሓት ምክንያት አይደለም፣ በራሱ መንገድ ነው፣ በራሳቸው መንገድ ነው ግጭቶችም አለመግባባቶችም የተፈጠሩት እንጂ ህወሓት በሰራው እጅግ በጣም ጥልቅ የደህንነት ስራ አይደለም። እዚህ ውስጥ ህወሓት እኔን ጥፍር የምታክል ቦታም የለውም። በኤርትራና በኢትዮጵያ መንግስት መካከል የተፈጠረው ልዩነት ህወሓት እጅግ በጣም ጥልቀት ያለው የደህንነት ስራ ሰርቶ ወይም ደግሞ ልዩ የተራቀቀ ስራ ሰርቶ አይደለም። በራሳቸው የሀሳብ ልዩነት ነው የተለያዩት እና እነዚህ በራሳቸው ሀሳብ ልዩነት የተለያዩ ኃይሎች ለህወሓት ምንድነው ግብአት ሊያደርጉት የሚችሉት? ምንድነው? አሁን ህወሓት ከዚህ ጉዳይ ለምሳሌ በፋኖና በመንግስት መካከል ያለ ልዩነት ለህወሓት ጥልቅ ፍቅርና አድቫንቴጅ ሊሰጠው ይችላል ወይ? ህወሓት የራሱ መንገድ ያለው ነው። ለምሳሌ ህወሓት ወልቃይትን ራያን ጠቅልሎ የራሱ አገር መገንባት የሚፈልግ ኃይል ነው። ስለዚህ በአማራ ክልል ያሉ ኃይሎች ህወሓት የአማራን መሬት ወስዶ ዘርፎ የራሱ አገር እንዲያደራጅ ይፈቅዳሉ ወይ? አይፈቅዱም። ይሄን ህወሓት ራሱ ያውቀዋል። እውነቱን ለመነጋገር ህወሓት ራሱ ከዚህ በኋላ እሱ የራያን መሬት ወስዶ የወልቃይትን መሬት ወስዶ የሁመራን መሬት ወስዶ ሀገር ለመሆን የሚያደርገውን ጥረት ለሰከንድ የሚያግዘው ኃይል የለም። ስለዚህ ሌሎች ኃይሎች አልተስማሙም ወይም ደግሞ የጎንዮሽ ተታክሷል ወይም ደግሞ ተጨቃጭቀዋል ማለት ለአንተ ሰርግና ምላሽ ነው ማለት አይደለም። ለምሳሌ አጭር ምሳሌ እንስጥ። ኢራንን አሜሪካ ስትወጋ ጀርመን፣ እንግሊዝ፣ ፈረንሳይ፣ ስፔን፣ አውሮፓ ሀገሮች በሙሉ አልደገፉም። እንደውም ተቃውሟል። እንደውም ከሰላምታ የመጨረሻ ጸያፍ ንግግር ሁሉ ውስጥ ተገብተው ነበር በአውሮፓኖችና በአሜሪካኖች መካከል ማለት ነው። ነገር ግን አውሮፓኖች የአሜሪካን ጦርነት አልደገፉም ማለት አውሮፓ የኢራን ፍቅረኛ ናቸው ማለት አይደለም። እና ይሄን በምን ስሌት ነው ህወሓት ያየው? እኛ እናቅ። በምን ስሌት ነው ይሄን ያየው? እኛ እናቅ። ምክንያቱም ያለ ምክንያት መጣመርም ሆነ ያለ ምክንያት መጋጨት የፈሪዎች መንገድ ነው። አንድ የሚያደርገህ የጋራ ሐሳብ ግልጽ የሆነ መንገድ የሌለው ሰው የሚደራጀው ከፍርሃት የተነሳ ነው። የሚለያየውም ከፍርሃት የተነሳ ነው። አውሮፓ ከአሜሪካ ጋር የተጋጩት ኢራንን በመፍራት ነው። ኢራን የምታመጣውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መዘዝ በመፍራት ነው ከአሜሪካ ጋር የተጣሉት እንጂ ኢራንን በማፍቀር አይደለም። ስለዚህ አሁን ህወሓት ከኤርትራ ጋር ሄዶ የተጣበቀበት ምክንያት ፍርሃት ነው። በዚህ በኩል አማራ አለ፣ በዚህ በኩል አፋር አለ፣ በዚህ በኩል ኤርትራ አለች። ከሶስቱም ጋር በአንዴ ከምጋጭ የማንን ሄጄ እግር ልላስ ብሎ ነው ህወሓት የኤርትራን የኢሳያስ አፈወርቂን እግር ልሶ ነው የታረቀው። ጉልበት ስሞ ክሶ የበደለውን ክሶ ነው፣ ወርቅ ሰጥቶ ነው በሚሊየን ከፍለው አጥፍቻለሁ፣ በድያለሁ፣ ይቅር በለኝ ብሎ ነው እንጂ በአመክንዮ ላይ የተመረኮዘ አይደለም። በአመክንዮ ቢሆንማ ህወሓት እኮ ፋኖንም የኢትዮጵያን መንግስትንም ኤርትራንም በሴቶች መድፈር እኮ ከሷል። በሺህ የሚቆጠር ሴቶች ደፍረውብኛል እያለ ኤርትራንም ሲሳደብ ነበር፣ አማራንም ሲሳደብ ነበር፣ የፌዴራል መንግስቱንም ሲሳደብ ነበር። መሬትም ተወስዷል። ጭራሽ መታወቂያ ሁሉ ተሰጥቷቸዋል። ለትግራይ ህዝቦች መሬታቸው ተወስዶ ቀበሌዎች፣ ወረዳዎች ወደ ኤርትራ ተጠቅልለዋል። ይሄን ዓለም ይዳኘኝ ብሎ ሲንፈራፈር የነበረ ነው ህወሓት። በአንድ ጊዜ ሄዶ ፍቅር በፍቅር ሆነናል፣ ፍቅራችን ለዘላለም ነው አለ። ይሄ ምንድን ነው? ያለ አመክንዮ ሄዶ መጣመር የፈሪዎች ነው። ያለ አመክንዮ መጥቶ መጣላትም የፈሪዎች መንገድ ነው እና ተስፋ ነው ወይ? ለምሳሌ
በሰሜኑ ጦርነት በአንድነት ህወሓት ላይ የዘመቱ ኃይሎች ተለያይቶ ሊሆን ይችላል። ይሄ ለህወሓት ተስፋ ነው ወይ? ይሄ ለህወሓት እውነተኛ የሚያስፈነጥዝ የፖለቲካም ሆነ ማህበራዊ መንገድ ነው ወይ ኢኮኖሚያዊ መንገድ ነው ወይ ብትል አይሆንም። ስለዚህ ኤርትራኖች ከህወሓት ጋር ወደ እርቅ ቢገቡ ከነሱ ጥቅም 5 ሳንቲ ሳይሸረፍ ለትግራይ ጥቅም፣ ለኢትዮጵያ ጥቅም፣ ለአማራ ጥቅም ብለው የሚያደርጉት አንዱ ነገር እንደሌለ ኤርትራኖች የሚያውቁታሉ፣ የህወሓት ፖለቲከኞች የሚያውቃሉ፣ የአማራ የኦሮሞ ፖለቲከኞች ሁሉ መላው የሚያውቀው ነገር ነው እና ለምሳሌ በዛሬው ዕለት ኔቶ የጦር መሳሪያዎችን ወደ ሆርሙዝ ሰርጥ እያጓጓዝኩ ነው። እንግዲህ አሜሪካ ያን ሁሉ ደም መፋሰስ ጦርነት ስትገባ ኔቶ ሙቼ ይገኛለሁ እነቁኝ ወደዚህ ጦርነት አልገባም ማለት። አሁን በአሜሪካና በኢራን መካከል ደግሞ እርቅና ድርድር ሰላም ሲደረግ ደግሞ ኔቶ የጦር መሳሪያ እያጓጓዝኩ ነው ወደ ሆርሙዝ ሰርጣል። ምን ማለት ነው? አየህ፣ ይህንን ለመረዳት በሰል ያለ ፖለቲካ ጭንቅላት ሊኖር ይገባል እና አሁን ጀነራል ጆን መዲድ እኛ ብልጽግናን ብቻውን አስቀርተነዋል፣ በአራቱም አቅጣጫ ከበነዋል፣ ወጥረነዋል፣ ይዘነዋል ይላል። ነገር ግን እሱ የሚለው አራት አቅጣጫ የትና የቱ ነው? አንድ ዓላማ ሳለ ወይ? አንድ መንገድ ሳለ ወይ? ፍርሃት የሰበሰበው ስብስብ ወይም ደግሞ ፍርሃት የበተነው ስብስብ ውጤት አያመጣም እና ምን ለማለት ፈልጌ ነው? ይሄ ህወሓት በሌሎች መካከል ከፍተኛ ተጽዕኖ እንደፈጠረና መጪው ጊዜ ለሱ ብሩህ እንደሆነ አድርጎ ለማሰብ የሚሞክረው ከዚህ በኋላ በኢትዮጵያ ፖለቲካ ለህወሓት ተስፋ የለው። ማንም ቢሆን ከህወሓት ጋር ተደራጅቶ ተማምኖ አንድ መስመር የሚሄድ አንድም ምድራዊ ኃይል የለም። 100% እርግጠኛ ሆኜ መናገር የምችለው ነገር ህወሓት እያስፈነጠዘ ያለው ነገር ምን እንደሆነ አልገባኝም። የጋራ አጀንዳ የለም። ለምሳሌ ራሱ ብልጽግናም እኮ በህወሓት ውስጥ መከፋፈል ፈጥሯል። ያ ግን ለብልጽግና ውጤት ያመጣል ማለት አይደለም። በህወሓት ውስጥ የተፈጠረ መለያየትና ግጭት በምን ምክንያት ነው የሚለው መጣራት አለበት። ለምሳሌ እነ ጻድቃን እዚህ መጥተዋል፣ እነ ጌታቸው እዚህ መጥተዋል። ነገር ግን በትክክል ለብልጽግናስ ምን ይፈጥርለታል? በህወሓት ውስጥ ያለ መከፋፈልም በአመክንዮና በጥልቅ ምክንያት ካልሆነ በስተቀር የሚጠቅመው ነገር የለም። ወይም ደግሞ በብልጽግናና በአጋሮቹ መካከል የነበረው አንድነት መለያየትም በአመክንዮ ላይ ካልሆነ ለህወሓት የሚጠቅመው የሚጎዳውም ነገር የለም እና ይሄ የተወረደ አይመስለኝም። ለምሳሌ የጠላቴ ጠላት ወዳጅ ነው የሚለው መንገድ የተወሰነ እርቀት ነው የሚወስድ። የተወሰነ እርቀት ምንም የሚያግባባን ነገር ከሌለ እኔና አንቺ የጋራ ጠላት አለ። ያ የጋራ ጠላት ካዞርን በኋላ እኔና አንቺን ወይም እኔና አንተም ጠላትነት ካለን መልሰን እንታኩሳለን። ለምን? የተደራጀነው በፍርሃት ነው። የተደራጀነው በምክንያት አይደለም፣ በአመክንዮ አይደለም እና አሁን እኔ ራሱ አሁን ጽምዶ የሚለው ሀሳብ ብዙም አይስበኝም። ምክንያቱም ምክንያት የለውም። ህወሓት የአማራን መሬት ይፈልጋል፣ ራያን ይፈልጋል፣ ወልቃይትን ይፈልጋል፣ አድርቃይን ይፈልጋል እና ይህን ሁሉ መሬት ስጡኝና አገር ልሁን ያለ። ስለዚህ አማሮቹ እሺ አብረን እንዋጋና ይህን መሬት ለአንተ እንስጠህና አገር ለራሱ ሁንና መልሰኛን ውጋን የሚል ነው ማለት ስታሰላ ምንም ሂሳቡ አይመጣለን። በምን መልኩ ነው ወደ አንድ መስመር የመጡበት መንገድ አመክንዮ ተቀባይነት አለው ወይ? ውጤታማነት አለው ወይ? ለሚሰማው ሰውስ እንደው ሪዝነብል ነው ወይ ብለህ ስታየው አይመስለኝም። እና እንደው ነውና ዝም ብሎ በደመነፍስ ተደራጅተዋል ቢባል እንኳን በደመነፍስ የሚበተን ነገር ነው። ልክ በሰሜኑ ጦርነት የነበረው የጋራ ጠላት ብለን አንድ እንደሆን ነው። ነገር ግን የጋራ ሐሳብና መንፈስ ባለመኖሩ ምክንያት እንደተፈተነው አሁንም የጽምዶ የሚለው ሐሳብ ያለ ምክንያት የተደራጀ ከሆነ ያለ ምክንያት ይበተናል። ብዙ ርቀት መሄድ የሚችል አይደለም። የሰሜኑ ጦርነት ድርድሩ በተደረገ በሳምንት ወይ በ15 ቀን ነው ሌሎች ልዩነቶችና አለመግባባቶች፣ ግጭቶችና ደም መፋሰሶች የተፈጠሩት። ኤኒዌይስ የህወሓት ጄኔራሎች ከፍተኛ ፉከራ፣ ድንፈታ፣ አልፎ ተርፎ ፕሮፓጋንዳ በሌሎች መካከል ልዩነት፣ ጸብ ለመቀስቀስና በዛ ክፍተት ለመግባት ብዙ ተፍተፍ ውስጥ ገብተዋል። የሚሳካላቸው ነው አይደለም የምናየው ይሆናል። ነገር ግን ህወሓት በቀቢጸ ተስፋ ያለ ይመስለኛል። ሌሎች አልተግባቡም ማለት ለምሳሌ ኦሮሚያ ላይ ግጭቶችና አለመግባባቶች ይኖራሉ ማለት ያ ግጭትና አለመግባባት
በትግራይ ላሉ ኃይሎች ወይ ደግሞ በሶማሌ ላሉ ኃይሎች ወይም በአፋር ላሉ ኃይሎች ወይም በአማራ ክልል ላሉ ኃይሎች ሰርግና ምላሽ ነው ማለት አይደለም። በክልል ውስጥ ያለውን ግጭት ሰዎች በሚያግባባቸው ጉዳይ ሊፈቱት ይችላል። በአማራ ክልል ግጭት ቢኖር ያ የአማራ ክልል ያለው ግጭት ለህወሓት ወይም ደግሞ በትግራይ ላሉ ኃይሎች ሰርግና ምላሽ ነው ማለት አይደለም። በህወሓት ግጭቶች አሉ ማለት ያ ለአማራ ወይም ደግሞ ለኦሮሞ ሰርግና ምላሽ ነው ማለት አይደለም እና ይሄ በአመክንዮ መሆን ያለበት የሚል ሐሳብ አለኝ። ይሄ ሐሳብ ነው። ሲሞቻችን ላይ አድርጎ ሼር አድርጎ እወዳችኋለሁ። ፒስ